በዓለም ላይ እጅግ ስሜት ቀስቃሽና ወሳኝ በሆነው የነዳጅ ማስተላለፊያ መስመር በሆርሙዝ ወሽመጥ ላይ ዛሬ ሌላ አዲስ የእሳት አደጋ ተከስቷል። ኢራን በደቡባዊ ባህር ኮሪደር ላይ የጸረ መርከብ ክሩዝ ሚሳኤሎችን ተኩሳለች የሚሉ ሪፖርቶች ማውጣታቸውን ተከትሎ በአካባቢው ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ይህ በእንዲህ እንዳለ የኢራን መንግስት የከፍተኛ መሪዎች የአያቶላ አሊ ኻሜኒ ጤና አስመልክቶ የሚናፈሱት መረጃዎች ለማስተባበል ጥረት እያደረገ ሲሆን ከጎረቤት ሀገራት ኦማን ጋር ደግሞ አዲስ ጊዜያዊ የባህር ማለፊያ መስመር ለመዘርጋት ስምምነቶች ማጠናቀቅ መሆኑን ተሰምቷል። ሰላምና ጤና ለሁላችሁም ይሁን። የተከበራችሁ ተመልካቾቻችን ዛሬ በመካከለኛው ምስራቅ እጅግ ፈጣንና የሆኑ ክስተቶች እየታዩ ይገኛሉ። በዛሬው ዕለት ነሐሴ 10 ቀን በአካባቢው ሰዓት አቆጣጠር በሆርሙዝ ወሽመጥ አቅራቢያ በአንድ የነዳጅ ጫኝ መርከብ ላይ ከባድ የእሳት አደጋ መከሰቱ ተነግሯል። ይህ ክስተት በአካባቢው የአሜሪካና የኢራን ወታደራዊ ፍጥጫ በበረታበት ወቅት የመጣ ሲሆን ኢራን እስከ 4 የሚደርሱ የጸረ መርከብ ክሩዝ ሚሳኤሎችን በመተኮስ መርከቧን መታለች የሚሉ ይፋ ያልሆኑ ዘገባዎች እየወጡ ነው። ከዚህ በተጨማሪ የአሜሪካ MK9 ሰው አልባ ሰላይ አውሮፕላን በደቡባዊ ኢራን አየር ክልል ውስጥ ተመቶ መውደቁን የሚገልጹ መረጃዎች ቢኖሩም እነዚህ ክስተቶች እስካሁን በገለልተኛ ዓለም አቀፍ ተቋማት አልተረጋገጡም። የሆርሙዝ ወሽመጥ በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጅ የሚተላለፉበት እጅግ ስትራቴጂካዊ የባህር በር ነው። ይህ አካባቢ ባለፉት ዓመታት በአሜሪካና በኢራን መካከል ላለው ፍጥጫ ዋነኛ መድረክ ሆኖ ቆይቷል። ከሁለት ቀናት በፊት ይኸው በነሐሴ ቀን 8 ከኦማን ካሳማ ግዛት በስተምስራቅ 18 የባህር ማይል ርቀት ላይ በአንድ የንግድ መርከብ ላይ ጥቃት መፈጸሙን የእንግሊዝ የባህር ንግድ ድርጅት UKMTO አስታውቆ ነበር። በወቅቱ መርከቧ ላይ እሳት ተነስቶ የነበረ ቢሆንም ሰራተኞች እሳቱን በፍጥነት ማጥፋት በመቻላቸው በአካባቢው ላይ የከፋ የኬሚካል ወይም የነዳጅ ፍሰት ጉዳት ሳይደርስ መቅረቱ ይታወሳል። ይህ የባህር ላይ ደህንነት ባለሙያዎች እንደሚያመለክቱት ይህ ጥቃት በአካባቢው በሚንቀሳቀሱ መርከቦች ላይ እየተፈጸሙ ካሉ ተከታታይ ጥቃቶች ጋር የሚስማማና የውጥረት ቀጣይነቱን መገለጫ ነው። በዛሬው ዕለት ደግሞ ሁኔታዎች ይበልጥ ተባብሰው ቀጥለዋል። ከኦማን የባህር ዳርቻ አቅራቢያ በአንድ መርከብ ላይ እሳት መነሳቱ ታውቋል። ይሁን እንጂ ይህንን ጥቃት ተከትሎ የወጡ መረጃዎች እርስ በርስ የሚጋጩና በገለልተኛ ወገን ያልተረጋገጡ ናቸው። አንዳንድ ወታደራዊ ምንጮች ኢራን ከደቡባዊ ግዛቷ የጸረ መርከብ ሚሳኤሎችን በመተኮስ የአሜሪካን ድጋፍ በሚደረግለት የባህር መስመር ላይ የምትጓዝ የነዳጅ ጫኝ መርከብ ላይ ጥቃት ፈጽማለች እያሉ ነው። ሪፖርቶች እንደሚያመለክቱት ኢራን በአጠቃላይ 4 ሚሳኤሎችን ወደ መርከቧ ተኩሳለች። ይሁን እንጂ እስካሁን ድረስ የእንግሊዝ የባህር ንግድ ድርጅት UKMTO፣ የአሜሪካ መካከለኛ እዝ ሴትኮም፣ የኢራን የመንግስት ሚዲያዎች ወይም ሌሎች ዋና ዋና የዜና አውታሮች ይህንን መረጃ በተጨባጭ አላረጋገጡም። ስለተመታችው መርከብ ማንነት፣ ስለምትጓዝበት ባንዲራ፣ ስለ ባለቤትነቷ፣ ስለ ጫነችው ጭነት እንዲሁም በውስጧ የነበረው የሰራተኞች ሁኔታ ዝርዝር መረጃዎች በአሁኑ ወቅት አልተገኙም። በሌላ በኩል ኢራን በአሁኑ ወቅት በኦማን አቅራቢያ በሚገኘው የደቡባዊ ባህር መተላለፊያ መስመር ላይ የሚጓዙ መርከቦች በንቃት እየተከታተለች እንደሆነ ተገልጿል። ኢራን እንደምትለው ማንኛውም መርከብ የተቀመጡትን ሕጎችና መስመሮች ተከትሎ መጓዝ አለበት፣ ካልሆነ ግን ተመጣጣኝ እርምጃ ይወሰዳሉ። የኢራን ከፍተኛ ወታደራዊ መኮንን ብርጋዴር ጀነራል ሙሐመድ አክሮሜኒ በሰጡት መግለጫ በሆርሙዝ ወሽመጥ ላይ በአሁኑ ወቅት የኢራን ወታደራዊ እዝ መስፈኑንና ይህ ሁኔታ ደግሞ ወደ ኋላ የማይመለስ መሆኑን አስታውቀዋል። ጀነራሉ አሜሪካ ይህንን ወቅታዊ ሁኔታ እንድትቀበል፣ ይህንን የማታደርግ ከሆነ ግን ከፍተኛ ዋጋ እንደምትከፍል አስጠንቅቀዋል። የኢራን የታጠቁ ኃይሎች የሀገሪቱን ሉዓላዊነትና ድንበር ለመከላከል በማንኛውም ጊዜ ዝግጁ መሆናቸውን ጨምረው ገልጸዋል። ይህ ወታደራዊ ፍጥጫ ባለበት በዚህ ወቅት በኢራን ውስጣዊ ፖለቲካና መሪነት ዙሪያ ትልቅ የፕሮፓጋንዳና የመረጃ ፍልሚያ እየተካሄደ ነው። የኢራን መንግስት የሀገሪቱ ከፍተኛ መሪ የሆኑት አያቶላ አሊ ኻሜኒ በጠና መታመሙን የሚሉ ወሬዎች ለማስተባበል ጥረት እያደረጉ ይገኛሉ። ከፊል መንግስታዊ የሆነው ማያር ኒውስ የ87 ዓመቱ አሊ ኻሜኒ ከአማካሪዎቻቸው ጋር በመሆን የሀገሪቱን የደህንነት ስትራቴጂ ሲወያዩ የሚያሳይ የ12 ሰከንድ አጭር ቪዲዮ ምስል በዛሬው ዕለት ለቀዋል።
ይሁን እንጂ ይህ ቪዲዮ መቼና የት እንደተቀረጸ የሚያሳይ ምንም አይነት የቀን ወይም የቦታ ማረጋገጫ የለውም። የቪዲዮ ይፋ መሆን የተሰማው በተለይም የእስራኤል ቻናል 14 የዜና ጣቢያ አሊ ኻሜኒ በጠና ታመዋል፣ በሆስፒታል እንደሚገኙና የጤና ሁኔታቸው እጅግ አስጊ ደረጃ ላይ መሆኑን ከዘገበ በኋላ ነው። በተጨማሪም የእስራኤሉ ፖስታ የዜና ወኪል ከቀድሞ ፕሬዝዳንት ሐሰን ሮሃኒ አስተዳደር አቅራቢያ ያሉ ምንጮች ጠቅሶ እንደዘገበው በመሪው የጤና ሁኔታ ላይ ትልቅ ስጋት መኖሩን አስታውቋል። አሊ ኻሜኒ ባለፉት የካቲት ወር መጨረሻ ላይ አባታቸው በአሜሪካና በእስራኤል ጥምር ጥቃት ከተገደሉ በኋላ በይፋ መድረኮች ላይ አለመታየታቸው የጤና ሁኔታቸው ላይ ጥርጣሬዎችን ፈጥሮ ቆይቷል። የኢራን ባለስልጣናት በወቅቱ በደረሰው ጥቃት ላይ መሪያቸው ላይ የደረሰው ጉዳት ቀላልና ውጫዊ መሆኑን ቢገልጹም ለረጅም ጊዜ በአደባባይ አለመታየታቸው ጥርጣሬውን ከፍ አድርጎታል። ፕሬዝዳንት ሩሃኒ በቅርቡ በሰጡት አስተያየት በከፍተኛ መሪዎች ጋር በቀጥታ ለመገናኘት መቸገራቸውን መናገራቸው በኢራን ከፍተኛ አመራር መካከል ያለውን መረጃ አልባነት ይበልጥ አመላክቶታል። ኢራን ይህንን አጭር ቪዲዮ በመልቀቅ ከፍተኛ መሪ አሁንም በስልጣን ላይ እንዳሉና ሀገሪቱን በንቃት እየመሩ መሆናቸውን ለሕዝቡና ለውጭው ዓለም ለማሳየት እየጣረች መሆኑን ታዛቢዎች ይናገራሉ። በሌላ ስትራቴጂካዊ ልማት ኢራንና ጎረቤት ሀገራት ኦማን በሆርሙዝ ወሽመጥ ላይ አዲስ ጊዜያዊ ባህር ማለፊያ መስመር ለመዘርጋት ድርድሮች እያካሄዱ መሆኑ ተረጋግጧል። የስምምነቱ ዝርዝር ጉዳይ በሁለቱ ሀገራት የባህር ኃይል አመራሮች መካከል እየተጠናቀቁ ሲሆን በቅርቡ ይፋ ይሆናል ተብሎ ይጠበቃል። ይህ ጊዜያዊ የባህር መስመር ከዚህ ቀደም በነበሩ ግጭቶች ምክንያት የተበላሸውን የትራፊክ መለያ መስመር ሙሉ በሙሉ ለመተካትና በቀጣይ የሚዘረጋውን ቋሚ መስመር እንደ መነሻ ሆኖ ለማገልገል ታስቦ የተዘጋጀ ነው። ሆኖም ግን ይህ አዲስ መዘጋጀቱ የሆርሙዝ ወሽመጥን ሙሉ በሙሉ ክፍት ይሆናል ማለት አይደለም። የኢራን ባለስልጣናት እንደገለጹት አሜሪካ ከዚህ ቀደም የተፈራረመችውን የመግባቢያ ሰነድ በመጣሷ ምክንያት የደረሰ ጉዳት ካሳ ካልከፈለችና የኢራን ብሔራዊ ደህንነት ምክር ቤት ውሳኔ ካልሰጠበት በቀር ወሽመጡ ሙሉ በሙሉ አይከፈትም። በተለይም በመግባቢያ ሰነድ በአምስተኛው አንቀጽ ላይ ኢራን ወሽመጡ ክፍት ሆኖ እንዲቆይ እንደምታደርግ ተገልጾ የነበረ ሲሆን ስምምነቱ በተተገበረ ሁለተኛው ሳምንት ውስጥ የመርከቦች እንቅስቃሴ ከጦርነት በፊት ከነበረው 60 በመቶ ደረጃ ላይ ደርሶ ነበር። ነገር ግን አሜሪካ አዳዲስ የባህር መንገዶችን በመፍጠር የኢራን አስተዳደርን ቁጥጥር ለማዳከም መሞከሯ ስምምነቱን ጥሷል ስትል ኢራን ትከሳለች።